ቀጠናዎች የሚደረጉ የደፈጣ ጥቃቶች ተጠናክረው ቀጥለዋል። በቢቸና ከተማ ዛሬ ሌሊት 7 ሰዓት ተኩል ከተባበሩት ማዲያ ጎን የህዝብ መጻሕፍት ቤት ውስጥ መሽጎ የሚገኘው የአገዛዙ የአድማ ብተናና የሚሊሻ ኃይል ላይ የደፈጣ ጥቃት ተፈጽሟል። በአማራ ክልል ወረራ ከፈጸመው የብልጽግና ወታደር ጋር የሚደረገው የሽምቅ ውጊያ ተጠናክሮ በቀጠለበት በርካታ ያገዛዙ ሰራዊት እየከዳ ነው። በፋኖ የሽምቅ ውጊያ እየተመታ የሚገኘው የብልጽግና ወታደር ከፊሉ ማህበረሰቡን በመቀላቀል እየጠፋ እንደሚገኝ የተገለጠ ሲሆን ከፊሉ ደግሞ ከነሙሉ ትጥቁ እጅ እየሰጠ ይገኛል። በዚህ እንቅስቃሴ በምዕራብ ጎጃም ዞን አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በመውጣት በርካታ ያገዛዙ ወታደሮች አፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርን መቀላቀላቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን 2 የጀርመን ድምጽ ዘጋቢዎች ላይ ዘላቂ እገዳ በመጣል በሌሎች የሬዲዮ ጣቢያ ዘጋቢዎች ላይ የጣለውን እገዳ ማንሳቱን ጣቢያው አስታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ታኅሳስ 2 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በጎጃም ቀጠናዎች የሚደረጉ የደፈጣ ጥቃቶች ተጠናክረው ቀጥለዋል። በቢቸና ከተማ ዛሬ ሌሊት 7 ሰዓት ተኩል ላይ ከተባበሩት ማዲያ ጎን የህዝብ መጻሕፍት ቤት ውስጥ መሽገው ከሚገኙ የአገዛዙ የአድማ ብተናና የሚሊሻ ኃይሎች ላይ ጥቃት ተፈጽሟል። የጠላት ሰራዊት በተኛበት ወደ ምሽጉ የገባው የፋኖ ኃይል በርካታ የሚሊሻና የአድማ ብተና ኃይሎች ላይ ጉዳት ማድረሱን የፋኖ ወታደራዊ ምንጮቻችን ተናግረዋል። ድንገተኛ ጥቃት የተከፈተበት የጠላት ሰራዊት አባላት ጥቃቱን ለመከላከልና በፋኖ ላይ ጥቃት ለማድረስ ከፍተኛ ጥረት ያደረገ ቢሆንም ሳይሳካለት ቀርቷል ተብሏል። በተመሳሳይ ወሎ በደሴ ከተማ ዙሪያ ባሉ ቀበሌዎች ዛሬ ታኅሳስ 2 2018 ዓ.ም ከፍተኛ ውጊያ ሲደረግ ውሏል። በከተማዋ ዙሪያ በርካታ ሰራዊቱን አሰማርቶ ውጊያ የከፈተው የጠላት ኃይል በፋኖ ያጠፋ መልስ ተደርጎበት ከፍተኛ ሰብአዊና ወታደራዊ ኪሳራ አስተናግዷል። በተደረገበት ውጊያ የተመታው የጠላት ኃይል በብዛት ከሰፈረበት ሰራዊቱን ወደ ውጊያ ቀጠናዎች ያስገባ ቢሆንም በርካታ ኃይሉ ሙትና ቁስለኛ ተደርጓል ተብሏል። በአማራ ክልል ወረራ ከፈጸመው የብልጽግና ወታደር ጋር የሚደረገው የሽምቅ ውጊያ ተጠናክሮ በቀጠለበት በርካታ ያገዛዙ ሰራዊት እየከዳ ነው። በፋኖ የሽምቅ ውጊያ እየተመታ የሚገኘው የብልጽግና ወታደር ከፊሉ ማህበረሰቡን በመቀላቀል እየጠፋ እንደሚገኝ የተገለጠ ሲሆን ከፊሉ ደግሞ ከነሙሉ ትጥቁ ለፋኖ እጅ እየሰጠ ይገኛል። በዚህ እንቅስቃሴ በምዕራብ ጎጃም ዞን አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በርካታ ያገዛዙ ወታደሮች በመውጣት የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርን መቀላቀላቸው ተሰምተዋል። የስምሪት ቀጠናቸውን ለቀው ፋኖን የተቀላቀሉት ከ7 በላይ የሚሆኑ የሰራዊቱ አባላት 44ኛ ክፍለ ጦርን ሲቀላቀሉ ደማቅ አቀባበል ተደርጎላቸዋል። በተመሳሳይ ዛሬ ታኅሳስ 2 2018 ዓ.ም የብልጽግና ወንበር አስጠባቂ 104ኛ ክፍለ ጦር 2ኛ ሻለቃ 1ኛ ሻምበል የሬጅመንት መሪ የሆነው 10 አለቃ አብዲ ከማል ከነሙሉ ትጥቁ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የአጼ አምደ ጽዮን ኮር ምኒልክ ክፍለ ጦርን ተቀላቅለዋል። የመከላከያ አባሉ ለጓዶቹ ባስተላለፈው መልእክት ከግለሰብ ዙፋን አስጠባቂነት በመላቀቅ ፋኖ የሚያቀርብላችሁን ነፃ ምርጫ እንድትጠቀሙበትና መታገል የሚፈልጉ በነፃነት ከፋኖ ጋር መታገል እንደሚችሉ የተናገረ ሲሆን ወደ ትውልድ ቦታው መሄድ የሚፈልግ አባላት ምቹ ሁኔታዎች እንደሚመቻቹለት በመጠቆም ተናግረዋል። በመጨረሻም የምኒልክ ክፍለ ጦር አባላት ባደረጉለት ወንድማዊ አቀባበል ምስጋናውን ማቅረቡን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን 2 የጀርመን ድምጽ ዘጋቢዎች ላይ ዘላቂ እገዳ በመጣል በሌሎች የሬዲዮ ጣቢያ ዘጋቢዎች ላይ የጣለውን እገዳ ማንሳቱን ጣቢያው አስታወቀ። ባለስልጣኑ ጥቅምት 13 2018 ዓ.ም ለዓለም አቀፉ መገናኛ ብዙሃን በኢትዮጵያ የተለያዩ ክፍሎች ውስጥ ወኪል ሆነው በሚሰሩ 9 ዘጋቢዎች ላይ እገዳ መጣሉን በወቅቱ ዶቼ ቬለ ባወጣው መግለጫ አስታውቆ ነበር።
የኢትዮጵያ መገናኛ ብዙሃን ተቆጣጣሪው ባለስልጣን ለዶይቼ ቬለ የአማርኛ ክፍል በጻፈው ደብዳቤ እንዳሳወቀው የመገናኛ ብዙሃኑ ዘጋቢዎች የስራ ፍቃድ ለጊዜው ማገዱን ካሳወቀ በኋላ ነበር መደበኛ ስራቸውን ያቆሙት። የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን ባሳወቀበት ደብዳቤ ላይ ጣቢያው የጥላቻ ንግግርና የሐሰት መረጃ ስርጭት የሚያግደውን የመገናኛ ብዙሃን ደንቦችንና አዋጆችን ጥሷል በማለት ቢከስም ምንም አይነት ተጨባጭ ክስ አላቀረበም ሲል ዲደብሊው በወቅቱ ባወጣው መግለጫ አመላክቶ ነበር። የመገናኛ ብዙሃኑ ዳይሬክተር ባርባራ ማሲንግ ከኢትዮጵያ በሚሰራው ዘገባ ላይ የተጣለው እገዳ በጣም ያሳዝናል ያሉ ሲሆን ተቋሙ የኢትዮጵያ ባለስልጣናት የገለጹትን የመገናኛ ብዙሃን አዋጅ ጥሰዋል ስለተባሉት ዘጋቢዎች ዝርዝር ማብራሪያ እንዲሰጡና እገዳውን በአስቸኳይ እንዲያነሱ ጠይቀዋል። ዲደብሊው በጋዜጠኞች ላይ ከ40 ቀናት በላይ የጣለውን እገዳ እንዲያነሳ ጥያቄ ሲያቀርብ የቆየ ሲሆን የመገናኛ ብዙሃን ባለስልጣን ታህሳስ 1 2018 ዓ.ም ከ9 ዘጋቢዎች መካከል የ7ቱን የስራ ፍቃድ መመለሱን፣ ነገር ግን 2ቱ በዘላቂነት ከስራ መታገዳቸውን ጣቢያው አስታውቋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያ በእነዚህ ወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑካን እንደምትልክ ገልጻለች ተብሏል። ለ4 ቀናት የስራ ጉብኝት በሪያድ የሚገኙት ኢሳያስ ይህንን ጥያቄ ያቀረቡት ትናንት ረቡዕ ታህሳስ 1 2018 ዓ.ም ከሳውዲው አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቀዋል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉም የማስታወቂያ ሚኒስትሩ ጠቅሰዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመላክተዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።